አልፈልግም ያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጣ ስንት እሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ወደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው። በአጠቃላይ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ ያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለውም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ ምንድን ነው የምተክዥው ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድነው ተክዤ ምናምን የሚያኝ እንትን የሚለኝ እንደደበደበኝ በጣም እንትን መሆንበት ቀን ሊናዬ እንደዚህ ሆንሽ ጊዜ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም። ምን ሆነሽ ነው አላለም። እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? ይጣላል። በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጠበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ። እኔ ግን ጥያቄ አለኝ ማለት ሀቢባ እንዴት ዝም አለች? ማለት ለሌላው ጊዜ እኮ እላፊ ቃላቶች ሲነጋገሩ ታስቆማለች። እኔ የሀቢባን ሀቅ መብላት አልፈልግም። ትላንትና ግን ከአቅሟ በላይ ሆነውባት ነው። በጣም የተቀዳ ራሱ ብዙ እያየው ነበረ። በጣም የተቀዳ ላይ ራሱ እኔ ከ10 ደቂቃ በላይ መቆየት አልቻልኩም። በጣም ነው የሚያሳፍረው የሚያወሩት ነገር። በጣም ነው የሚደብረው። እኔ እንዴት ዝም እንዳለቻቸው እንዴት እንዳላስወረደቻቸው በጣም ነው የገረመኝ። በጣም በሚሰቀጥጥ ሁኔታ፣ በጣም በሚዘገንን ሁኔታ እቃውን ተዘርቷል፣ እቃውን ተቆርጧል፣ እንትኗን አስወጥራለች። ትክክለኛ ግን ወንድምና እህት ናችሁ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ እዛ እኔ ነኝ እንደዚህ ያደረኩሽ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ይሄ ጭንቅላቴ ሊቨርስ ነው፣ ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም። እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደ ሴት ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ ምንመጣ
እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታውቁ ብዬ ነው። በቃ እንድታውቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታች አለ፣ ከፈለግሽ አስገቢው። እሱ ደውሎ አሜሪካ ያለው ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ። እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ ይኸው እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነበት ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ዊ ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም፣ እንደዚህ አይነት ፊልም በጣም ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም ማቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ፣ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። ልክፈተዋ አሌክስ ለአባቷ የላከው መሰጆች ናቸው። ፖለቲካው አለቀብህ መሰለኝ። ወደ ሌቦች ገብተሃል። አዴትም አሁን እለቅልሃለሁ። እኔም እለቀዋለሁ። አይመለከተኝም። ራቆቷን አውጥቼ ዘረግፍልሃለሁ ልጅህን። ከዛ ታስተባብላለህ እየገባህ። ሌላ ለየት ያለ ነገር ካለ መናገር ትችላለህ። አንተ ለቀሃል፣ እኔም እለቅሃለሁ። ምንም አይመለከተኝም። ስለ ልጅህ እኔ የሚያገባኝ ነገር የለም። ታወራለህ ምናምን ላልከኝ ደግሞ አወራለሁ። ሚጣ መያዝ ምናምን አሁን ቀይረ ቦምብ መያዝ ጀምራለሁ። ሚጣ ትችላለህ። ሚጥሚጣ ይዞ ነው እንደሚዞረው ማለት ሚጥሚጣ ይዞ ነው የሚዞረው። ተዋይን ላይ ሊበትን እንደዛ ነው የሚበትነው። እበትንባቸዋለሁ ይላል። ፈጣሪ ሆይ ድረስ። ሚጥሚጣ ነው ሚጣ ነው ያለው። ሚጥሚጣ ነው ያለው። አይ ቲንክ ሚጥሚጣ ይዤ መዞር ትቻለሁ። ቦምብ ይዤ ነው ሚጥሚጣ ይዤ መዞር ትቻለሁ። አሁን ቦምብ ነው ይዤ የምዞረው እኮ ነው ያለው። አባቴ ምን ሚጥሚጣ እኮ ነው ይዘህ የምትዞረው፣ እንደ ወንዶች እንኳን አትሆንም ብሎ ቮይስ ልኮለት ነው አባቴ መልስ። በቃ ኦኬ። ከዛ አሁን እኔ ሚጥሚጣ ይዤ መዞር ትቻለሁ። ቦምብ ነው ይዤ የምዞረው። እልክልሃለሁ። የራቆት ፎቶ ሁሉ እልክልሃለሁ። አንተ እንደዚህ ብላ የለጠፍከው ሸርሙጣ ልጅህን ተው ብለኸኝ ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷን ለጥፌ እለቅልሃለሁ ፌስቡክ ላይ። የምፈራው ነገር የለም። ይህንን ሼር አድርጎ ከፈለግ ይህን ንግግር ለሸርሙጣዋ ልጅህ ነገራት፣ ለምትሸረሙጠው ልጅህ ነገራት። ይህንን ለእኔ ሳይሆን በጣም ነው የሚያሳፍረው። እንዴት ለአባት እንደዚህ አይነት ነገር ይላካል? እንዴት ለአባት እንደዚህ አይነት ነበራችሁ? ሳውዲ ላይ ሰርቆ እጁ ተቆርጦ የገባ? አዎ በደንብ እንደኛ ቤት በጣም በዲግሪ ያዙ በሌብነት በውሸት በምን በጣም የምር እጁ ሳውዲ ሰረቀ ሰው ቀኝ እጁ ነው የሚቆረጠው። መካ ውስጥ መዲና ውስጥ ሲሰርቅ እጅ ከፈንጅ ተይዘው እጁን ቆርጥ አድርገውለታል። እግዚአብሔር ማለት ይሄን እንደዚህ ነው የተቆረጠው። ቀኝ እጁን ጎበዝ፣ ልክ እንደሱ ሀውዬ ያረጋውን ጠራዋለሁ። ላይፍ ላይ ከፈለግሽ መጥቶ ያሳይሻል። ነው መማሪያ ይሆናል ለሚሰርቁ ሰዎች አርፈው እንዲቀመጡ ያለ እጅ እየኖረ ነው። ጥያቄ ልጠይቅሽ፣ ስታስቢው መካ ላይ የጸሎት ቦታ ላይ መካ እኮ ማለት እኮ በሙእሚን እኮ በጣም ይሄ በክርስቲያኖች እኮ ኢየሩሳሌም እንደሚባለው እኮ ትልቅ ቦታ ነው። እንዴት ነው አንቺ እንደዛ አይነት ቦታ ላይ ለመስረቅ ማሰብሽ ራሱ እኮ የሚያሳፍር እኮ ነው ሀቢባ።
እንዴ ደግ አደረጉ። እንኳንም ቆረጡት። ኦፍ ኮርስ እንኳን ያለ እጅ ነው እየኖረ ያለው። በቃ ያለ እጅ አዎ ያለ እጅ እንዴ። አሁንም አርፋ አይቀመጥም፣ በግራ እጁ ይሰርቃል። ትቀልዳለች። እንዴት ነው? ሁለቱንም መቁረጥ ነበረባቸው። የኛ ቤት ጉዳይ አልቅም። አውዬ ነገር ሊናና እህቴ የሚሰሩት ሬስቶራንትም አይደለም፣ ራቆት ጭፈራ ቤት፣ ቡና ቤት ነው የሚሰሩ። ሸርሙጦች ናቸው። እኔ ስላወቅኩባቸው የኔን ጓደኛ ልኬ ሁለቱም ይዋሹኝ ነበረ። የት ናት? አይ ሊና አልወጣችም፣ ሪሴፕሽን ናት፣ እስክትወጣ ድረስ እየጠበኳት ነው ምናምን ይሉኛል። እኔ ሲያገኙ በጣም ተጠራጠርኩና ጓደኛዬን ከስዊድን አስመጥቼ ብር ሰጥቼው ገባ። ሁለቱንም ቁጭ አርጎ ቲፕ እየሰጠ እየጋበዘ እንደፈለጉ ሰርተው ምናምን ቲፕ ተቀብለው ወጡ። መጣ፣ አገኘሁት። ምንድነው የሚሰሩት? ምንድነው ቦታው አልኩት። ቤቱ ቺካ ቺካ ቡም ይባላል አለኝ። ጣሊያን ውስጥ ማለት ነው። የራቆት ጭፈራ ቤት ነው። ኦኬ። ስለዚህ ዋሸቺ ማለት ነው። አያገባሽም። ምክንያቱም እህቴም ውሸታም ስለሆነች፣ እህቴም በጣም ውሸታም ናት፣ እሷም በጣም ውሸታም ናት። ሰርቆ እንደዚህ አናቅም ነበር እንደዚህ ድብና አድርገው ያውቃሉ፣ እንደምሰራ ያውቃሉ። ጣፍጧቸዋል፣ ብሩ ይበላሉ። 4 ዓመት ሙሉ አባትየውም ሊናም ሙሉ ቤተሰቧ ያውቃል። ሰላም የምትልሽ ከቤት ውስጥ ሻንጣ ይዞ ምናምን ሻንጣ የሚባል ይዤ አልሄድኩም። ሰላም ጀርመን ሀገር ሆና ባሏ ሲሞት በባሏ ስም ነው ሮሌክሱ። ሮሌክስ ደግሞ በሰው ስም ሆኖ መሸጥ አትችይም። ሊብሬ ማለት ነው። ገባሽ? ስለዚህ ሰላምም ጥቅም ፈልጋ ትርፍ ፈልጋ ነው ሰዓቱን የሰጠችኝ፣ መሸጥ ስለማችል። አባትየው ጀርመን ድረስ ሄዶ ነው ሰዓቱን ያመጣው። ይሄ የሌለ ድራማ በማልሽ ከእሷ ጋር ብዙ ማልስማማው ነገር፣ ሰው በማልቀስ ለማሳመን የምትሮጠው ነገር አለ። በማልቀስ በማለት ሰው ማሳመናት ሀቢባ፣ ለሴት ተቋርቁረሽ በምትለጥፊው ነገር መብትሽ ነው፣ ደግፈዋለሁ፣ አርጊው፣ ትክክል ነሽ። ምን ልልክ መሰለ ታውቃለህ፣ እኔ ከመጀመሪያውም ቀን ነግሬሃለሁ፣ በመሀላችሁ የመግባት ፕሮግራም የለኝም። የእናንተን ችግራችሁን ተነጋግራችሁ ፍቱ፣ እሱ ነገር ውስጥ መግባት አልፈልግም ብያለሁ። ግን እኔ ሊናን ሳያት በቪዲዮ በጣም ነው ልቤ የተሰበረው። ሀጂ ልቤ በጣም ይሄንን ልንገር ብዬ ነው። ምን እንደተፈጠረ፣ ምን እንዳሳሳተ፣ ለምን እንደዚህ እንደሆንክ ምንም ሊገባኝ አልቻለም። ከዛ ቤት ራሱ ብትባረሩ፣ አሁን ልጁ ይህንን ነገር ሰምቶ ከዛ ቤት እንኳን ውጡ ብትባሉ መሄጃ የላትም ሊና፣ ታውቃለህ። ተመልሳ እዛ እናትየው ቤት መግባት አትችልም። ምንም እኔ በቃ አንተነ ጥፋተኛ እሷን ጥፋተኛ ለማለት ሳይሆን ያለችበት ሁኔታ ፀጉሯን ተላጭታ እስከ መሰፋት ስትደርስ እኔ በጣም ነው ያዘንኩት። ልቤ የተመታው በዚህ ልመጣ ትንሽ ቀን በቀረኝ ነገር ውስጥ ይህንን ስሰማ ልቤ የተሰበረው። ምን ልልክ እንደምችል አላውቅም። በጣም ነው ያዘንኩት እንደዚህ መሆኗን። በቃ እኔ ይሄ እንደዚህ ጥፊ ምናምን ተመቶ አይደለም ሀጂ ብታያ ይሄ ያስታውቃል። በቃ እኔ በቃ ምን እንደምልክ አላውቅም። እኔ ልወቅስህ አይደለም የደወልኩት፣ ልናገርህ አይደለም የደወልኩት። ግን የወንድማይነት ካለን ቅርርብ የውስጤ ልንገርህ ብዬ ነው። በጣም ልቤን የተሰበረው እንደዚህ ስላየዋት ሊናን በጣም በቃ ይሄንን ነው ልልክ የምችለው። ሌላ ምንም ምለው ነገር የለም። እሺ አንቺ ይሄ ቮይስ የተላከው መቼ ነው? ቀኑን የሚያሳይ ስክሪን ሪከርድ ብትልኩልኝ። ኦኬ፣ ቀኑን የሚያሳይ ስክሪን ሪከርድ በትልቁ ራሷ መጥታ እንትን ትላለች። አሁን እሱ በአካል ሀጂ ሳታገኘው እኔ ሳልነግራት ራሴን ደብቄ ነው። እሷ ስትመጣ ወይ ቪዲዮ አብርታ ቀገረ መሰዳደብ አይቻልም። ዲና እንጂ ማሪ
ይሄንን ብለህ ማሬ ምናምን እያልሽ ያቆላመጥሻት ነው። አሁንም ደግማ ከፍታ የምትሰድበኝ እንደዚህ አይደል? ህጋዊ ከሆንሽ በህግ አመዛዝነሽ ፍረጂ። እኔ ባለትዳር ስለሆንኩ ወንድ ማሬ አልልም። እሷ ሴት ስለሆነች ማሬ እላታለሁ። ኦኬ እሺ፣ ችግር ወንድ ማሬ አልልም። ባለትዳር ነኝ። እየተሳደበች ነው። ስለዚህ እኮ አስቆምኳት እኮ ሊናዬ ማሬ እዚህ ቤት ስድብ አይፈቀድም ብዬ አስቆምኳት፣ ሚውት አደረኳት። በዚህ አጋጣሚ አሁን እንደውም አልተናገረችም። ከዚህ በላይም ነው ምላሷ። በጣም ተሳዳቢ፣ በጣም እንትን ናት። አሁን በጣም የሚጣሉ ሁለት ጣሊያኖች ከሷ በላይ የሚኖሩ ፎቁ ላይ በጣም የዛ ፎቅ ላይ በቃም የተጣሉ ሁሌ ስለሚጣሉ የተለመደ ከዚህም በፊት ፖሊስ መጣ። ግን ፎቁ ስለሰለቻቸው የዛለት ስለሰለቻቸው የነሱ የለቱ ጥል ሁለቱ ሲጣሉ እነሱ ናቸው የመሰሏቸው። ከዛ እሷ ብላ በመስኮት በበረንዳ ወጣ ድረሱልኝ ስትል ሰልችታችሁናል የራሳችሁን ቻሉ ሲሏት የዛኔ ነው ተስፋ የቆረጠችው። እነሱ ለምን አይመጡ? እነሱ ይቅረቡ። ሊቀርቡ ይችላሉ። ጣሊያኖች ናቸው። እንግሊዘኛ እንደሚችሉ ነገ